ኪያውሲንግ የካቲት 28 በአግባቡ ለቆጠቡ አባላቱ እጣ ያወጣል። እንደዚሁም ደግሞ ጥር 9 2018 ዓ.ም የመሰረተ ድንጋይ የኪን መንደር ለማስጀመር ያስቀምጣል ብለን በባለፈው ሳምንት ነግረናችኋል። እኛ በዚህ ልክ ተዘጋጅተናል። እናንተስ ዝግጁ ናችሁ ወይ? እንደምን አላችሁ? የኪያውሲንግ ፋይናንስ ሶሉሽን ቤተሰቦች ለመመዝገብ ያሰባችሁ በጠቅላላ ቪዲዮ የምትመለከቱ የሳምንቱ ሙሉ የሰራናቸውን ዋናዎቹን መርጠን ለእናንተ የምናቀርብበት የሳምንቱ ቪዲዮ ነው። ባሳለፍነው ሳምንት ውስጥ ከሰራናቸው ውስጥ አንዱ የሚጠቀሰው እንግዲህ ከዚህ ቀደም እንደነገርናችሁ የካቲት 28 እድለኞችን በዕጣ ለመለየትና የቤት ባለቤት ለማድረግ ሰፊ ዝግጅት ስናደርግ ከርመናል። እነዚህ ዝግጅቶች በሁሉም አቅጣጫ ነገሮችን ያማከሉና መነሻ ያደረጉ ናቸው። ያንን እየሰራን እንገኛለን። ይህን ዝግጅት በእኛ በኩል ስናደርግ ግን በአንዳንድ አባሎቻችን ዘንድ በጣም ጥቂት ቢሆኑም መዘናጋት እያየን ስለሆነ ወርሃዊ ቁጠባቸውን በግልም ሆነ በተለይ ደግሞ ከባንኮች ጋር ባለው የሲስተም ችግር ምክንያት የቆጠቡ ያልሆኑ እንዳሉ ተመልክተናል። ያንንም ለማስታወስ እንግዲህ በዚህ ቪዲዮ ከዚህ በፊት በነበረው አሰራር መሰረት ባንክ ቤት በመሄድ ወይም ደግሞ በቅርቡ ከኢትዮጵያ ንግድ ባንክ ጋር በጀመርነው በሞባይል ባንኪንጋችሁ ተጠቅማችሁ የሚጠበቅባችሁን ወርሃዊ ቁጠባ እንድትቆጥቡና ለዕጣ ብቁ እንድትሆኑ መልእክታችን ይድረሳችሁ እንላለን። በተለያየ ምክንያት የተለያየ የሲስተም ችግር ገጥሟችሁ ከሆነ ደግሞ እርሱን ከባንኩ ጋር በመነጋገር እንዲፈታ ጥረት እያደረግን ነው የምንገኘው። ከዚህ በፊትም ይህ ችግር የገጠማችሁ አመልክታችኋል። የእናንተም ችግር ከባንኩ ጋር ተነጋግረን ባንኩ እንዲፈታው የማድረግ ነገር እየሰራን እንገኛለን። ይህ ግንዛቤ ኖራችሁ በባለፈው ሳምንትም የተነጋገርንበትና የእኛም የአይቲ ቡድን እንደዚሁም ከባንኩም ወገን የተሰራበት ያለ ጉዳይ ነው። ከዛ ባሻገር የኪ መንደርን ጥር 9 መሰረተ ድንጋይ አስቀምጠን ለማስጀመር ደግሞ ግንባታ ለማስጀመር አስፈላጊውን ሂደት በእኛ እንደ ድርጅት በአማካሪዎቻችንና በገንቢዎቻችን በርካታ ዝግጅት እየተደረገ ነው የሚገኘው። አስፈላጊውን ህጋዊ ሂደት ሄደን ለግንባታ የሚያስፈልገውን የግንባታ ፍቃድና ሌሎች ተያያዥ ጉዳዮችን በመጨረስ ላይ እንገኛለን። ጥር 9 መሰረተ ድንጋይ በማስቀመጥ እንግዲህ ከዛን ዕለት ጀምሮ የኪ ተመዝጋቢዎች የቤት ባለቤት የሚሆኑበትን የራሳቸውን መንደር የተረጋጋ ቤተሰብም ጭምር የሚመሩበትን ሰፈር እንገነባለን ወይም እናስገነባለን። ለዛም ከኛ የሚጠበቀውን ሁሉ እያደረግን ነው። በባለፈውም ሳምንት እንግዲህ ለዚሁ ስራ የመደብነው ቡድን በተለያዩ የመንግስት ተቋማቶች ውስጥ ጉዳዮችን እያስፈጸመ ይገኛል። ጥር 9 ደግሞ ለሚከናወነው ኢቨንትም አስፈላጊውን ዝግጅት የኢቨንት ቡድናችን እያደረገ ነው። በዕለቱ የሚዲያ ባለሙያዎችም በቦታው ተገኝተው እውነታውን ለህዝቡ ወይም ለሚከታተላቸው እንዲያደርሱም ጭምር እናደርጋለን። እግረ መንገድ በዚሁ የሚዲያ ባለሙያዎች ይህንን ቪዲዮ የምትመለከቱ ካላችሁ ጥር 9 ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ ባሉን ሳይቶች ላይ የምናደርገውን መርሃ ግብር ከቦታው ሆናችሁ ለተመልካቾቻችሁ ወይም ለአድማጮቻችሁ እንድትዘግቡ መልእክታችን ይድረሳችሁ እንላለን። ሌላኛው ከዚህ በፊት ጥቅምት 22 ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ቀጠና 2 ባስረከብነው ቤት ወይም ህንፃ ላይ ሰዎች ቤታቸውን እያጸዱ እየገቡ እያስዋቡ መሆኑን ሄደን ተመልክተናል። እነዚህ እድለኞች ቤታቸውን በሶስት መንገድ ማስተዳደር ይችላሉ። የመጀመሪያው ማከራየት ይችላሉ። ሁለተኛው ራሳቸው ሊኖሩበት ይችላሉ። ካልሆነ ደግሞ ከሀገር ውጭ የሆኑ ወይም እዚህም ሀገር ሆኖ ማስተዳደር የሚከብዳቸው ከሆነ ደግሞ ለኪያውሲንግ ኃላፊነቱን በመስጠት ኪያውሲንግ እንዲያስተዳድርላቸው ወይም እንዲያከራይላቸውና ገቢውን ለዕዳ መክፈያ ወደ ዝግ አካውንት ቁጥሩ እንዲያስገባ ማድረግ ይችላሉ። በዚህ አሰራር መሰረት ነው። አብዛኞቹ ግን ቤታቸው ውስጥ ገብተው እንደሚኖሩ ልጃቸውን በተረጋጋ አካባቢና በጸና ቋሚ አድራሻ የሚመሩ የሚያሳድጉ ነው የሚሆነው። በዛው መሰረት እንግዲህ ያልኳችሁን ስራ እዛ ቦታ ላይ ተመልክተናል። ቤታቸውን እያጸዱ እንደዚሁም እየገቡበት መሆኑም ማለት ነው። እንግዲህ ገናን በራሳቸው ቤት ለማክበር ብዙዎች እየተንቀሳቀሱ እንደሆነ ተመልክተናል። ከዛም ባሻገር እኛም ከኛ የሚጠበቀውን ሌሎች አስፈላጊ ነገሮችና የአካባቢውን ልማት ከሚመለከተው ከአካባቢው ኃላፊዎች ጋር በጋራ በመሆን በቀጣይ የምንሰራ ይሆናል። አካባቢው ላይ ያለውን የአካባቢውን ኢንፍራስትራክቸር እንደ ድርጅት ወይም ደግሞ እንደ ኪ ሃውሲንግ ቤተሰብ እዛ አካባቢ ላይ
የምናደርግ ይሆናል። ለዚህም እንግዲህ ባለፈው በነበረው ዝግጅት ላይ የወረዳው ዋና ስራ አስፈጻሚና የጸጥታ ዘርፍ ኃላፊው በተገኙበት እንደዚሁም ከፖሊስ አመራሮች ባሉበት ይህንን እኛም ቃል ገብተናል። ወረዳውም ደግሞ ከኛ ጋር አብሮ እንደሚሰራ በግልጽ አሳውቋል። ያንን እንግዲህ በቀጣይ የምናደርግ ነው የሚሆነው። ሌላኛው በውስጥ እየሰራን የምንገኘው እንግዲህ በየጊዜው የምንሰራቸውን ስራዎች እየገመገምን ጥሩዎቹን ይበልጥ እያበዛን አንዳንድ ደካማ ጎኖች ካሉ ደግሞ እነሱን እያሻሻልና ወደ ጥንካሬ እየቀየርን መሄዱ ተገቢ በመሆኑ እንደ ድርጅት በየዲፓርትመንቱ የምንሰራቸው በርካታ ስራዎች ይኖራሉ። በዚህ መሰረት እንግዲህ አንዳንድ የውስጥ ሪፎርምና መሰል ነገሮችን በየጊዜው እናደርጋለን። ምክንያቱም ተለዋዋጭ የሆነ የአሰራር ስርዓት ነው ገበያው ላይ ወይም ሀገሪቷ ኢኮኖሚ ውስጥ ያለው፣ ያንን የተከተለ ስርዓት እኛም እንከተላለን። በዚሁ መሰረት እንግዲህ የውስጥ አቅምን ሁሌ ማጠንከር ላይ እና በንቃት የምንከታተለው ጉዳይ ነው። የውስጡ ሲጠነክር ከውጭ ያሉ ትልቅ የሚሆኑ ትንንሽ ፈተናዎችን መቋቋም እንችላለን። ይህንን ከዚህ በፊት ከትንሽ እስከ ትልቅ በገጠሙን ፈተናዎች ውስጣችንን አጠንክረን ተቋቁመን አልፈናል። አሁንም እንግዲህ ከዚህ ሳምንት ጀምሮ ይህንን ስራ እየሰራን ነው የምንገኘው። ኪ ሃውሲንግ የሚጠቀመው የቀን አቆጣጠር የፈረንጆቹ ነው። ከሲስተምና ከባንክ ጋር በተገናኘ እንግዲህ ያው ተቋሙ ይህንን የቀን አቆጣጠር እንዲጠቀም ስለተገደደም አሁን እንግዲህ በፈረንጆቹ አዲስ ዓመት ነው። ስለዚህ እንደ አዲስ በጀት ይርም እንቆጥረዋለን። በዚሁ መሰረት ያሉትን ቅድም ያልኳችሁን ስራዎች የምንሰራ ይሆናል። ለዛም በቂ ዝግጅትና እንቅስቃሴዎችንም ጭምር ጀምረናል። እንግዲህ ከዚህም ባሻገር አብረውን እስካሁን አፊሌት በመሆን እየሰሩ ያሉ በርካታ ሰዎች አሉ። በሺዎች የሚቆጠሩ በጥቅሉ ከ6500 በላይ የሚሆኑ አፊሌቶች ከኛ ጋር ባሉበት ቦታ ሆነው ስለ ኪ ሃውሲንግ ለማህበረሰቡ መረጃ እየሰጡ ግንዛቤ እያስጨበጡ ሰዎችን በእነሱ ምክንያት ደግሞ ሲመዘገቡ ለልፋታቸው ኪ ሃውሲንግ የተጣራ 3000 ብር እየከፈለ ይገኛል። ከዛም በተጨማሪ የነዚህን 6000 በላይ አፊሌቶቻችን አቅም ለማጎልበት አሁን በያዝነው ሪፎርም ዋናው ትኩረታችን አድርገናል። ከዛም ባሻገር ከአዲስ አበባ ውጭ ኪ ሃውሲንግ ቢሮ ባልከፈተባቸው አካባቢዎች ላይ ወኪል ሆነው የሚሰሩትን ድርጅቶች ወይም አጋር ግለሰቦች በጠቅላላ አቅም ለማጠንከር ለማበርታትና አስፈላጊውን ድጋፍ ለማድረግ እንግዲህ ከወትሮ በተለየ መልኩ ለዚህ ቆርጠና ታጥቀን ተነስተናል። እንደሚታወቀው 99 በመቶ የሚሆነው የኪ ሃውሲንግ ተመዝጋቢ አብዛኛው ከአዲስ አበባ ነው። የተቀረው 1% ገደማው ነው እንግዲህ ከአዲስ አበባ ውጭ ካሉ የክልል ከተሞች ላይ የተመዘገበው። በመሆኑም በቀጣይ በምንሰራቸው ስራዎች የተመዝጋቢዎችን መጠን ከሌሎች ክልሎችም ጭምር በቁጥር ከፍ ለማድረግ አስፈላጊ ስራዎችን ለመስራት ነው እንግዲህ እነዚህን ወኪሎቻችንን ያሉትን የመደገፍ እንደዚሁም ደግሞ በአንዳንድ ከተሞች ላይ የሌሉን ወኪሎች የማብዛት ስራ የምንሰራው። ወኪሎቻችን ከመደገፍ ባሻገር ደግሞ አቅማቸውን መፈተሽ፣ አቅማቸውን እንዲያጠነክሩ ማድረግ ይህ ተገቢ ነው። አያይዘን የምንሰራው ስራ ይሆናል። እግረ መንገድ መልእክቱን ስናስተላልፍ በዛውም ደግሞ ወኪል መሆን የምትፈልጉ በየትኛውም ከተማ ያላችሁ ድርጅቶች እንደዚሁም ግለሰቦች ከኛ ጋር መስራት የምትፈልጉ ከሆነ በ8217 የጥሪ ማዕከላችን በመደወል መረጃውን ማግኘት ትችላላችሁ። ወኪል ለመሆን ከእናንተ የሚጠበቀውንም መስፈርት የምንልክላችሁ ይሆናል። ኪ ሃውሲንግ ለወኪሎቹ የሚያስደስት ጠቀም ያለ ክፍያ እየከፈለ ይገኛል። ለዚህም እንግዲህ ላለፉት ጊዜያቶች እስካሁን ድረስም አብረውን የዘለቁ በ7 ቦታዎች ላይ ቢሮ ከፍተው የሚሰሩ ወኪሎችን ማፍራት ችለናል። ይህንን ቁጥር አስፍተን ከ40 በላይ ለማድረግ ደግሞ በጋራ የምንሰራ ይሆናል። በባለፈው ሳምንት ከተሰሩት ስራዎች መካከል መደበኛው የምዝገባ መረጃ የመስጠትና የነባር አባላቶችን አንዳንድ ኬዞች የማስተዳደርና የመፍታት ስራዎች ነበሩ። እነሱ በአግባቡ ተከናውነዋል። ከሳምንት ሳምንት የተመዝጋቢው መጠን አንጻራዊ የተሻለ ቁጥር የታየበት ነው። ከዚህ ቀደምም እንግዲህ በነበሩት ጊዜያቶች መረጃ ስንሰጣችሁ እንደነበረው አብዛኞቹ ተመዝጋቢዎች ከሚዲያ እንደዚሁም ደግሞ ከሰዎች ወይም ተመዝጋቢዎች ወይም አፊሌቶች በሚሰጧቸው መረጃ አማካኝነት እየመጡ እየተመዘገቡ ይገኛሉ። ይህ ምን ያክል ቤት ፈላጊ እንዳለም
እንድንመለከት ወይም እንድንረዳም አስችሎናል። በቀጣይ እንግዲህ የካቲት 28 እጣ ከማውጣታችን በፊት በርካታ ቁጥር ያላቸው በሺዎች መጥተው ይመዘገባሉ በሚል በእኛ በኩል ቅድመ ዝግጅቱን እያጠናከርን እንገኛለን። ጊዜው ደርሶ ሳትጨናነቁ በፍጥነት ቀድማችሁ እንድትመዘገቡ ደግሞ ይህ ጥሪያችን መልእክታችን ነው። የዚህ ሳምንት ዋና ዋና ጉዳይ ይህን ይመስል ነበረ። በቀጣይ ሌሎች ሀሳቦችን ይዘን የምንመጣ ይሆናል። ከወዲሁ እንደ ኪ ሃውሲንግ ፋይናንስ ሶሉሽን እንኳን ለገና በዓል በሰላም አደረሳችሁ አደረሰን ማለት እንወዳለን። የበዓል እንግዲህ በሚቀጥለው ዓመት ሲደገም በራሳችሁ ቤት የምታከብሩበት እንዲሆን ደግሞ ሁላችሁንም ፈጣሪ ይርዳችሁ መልካም ምኞታችን ነው። ሰላም ቆዩ።